ልጆ ከትምህርት ወደ ቤት ሲመጣ ጉንጮቹ በጣም ቀይ ሆኖ ቢታዩ ምን ታስባላችሁ? ምናልባት አለርጂ ነው ወይም በፀሐይ ተቆርጧል ብላችሁ ትወስኑ ይሆናል። ግን እነዚህ ቀይ ጉንጮች በቫይረስ የሚከሰት ተላላፊ በሽታ ምልክት ቢሆኑስ? ከዚህ በላይ ይህ በሽታ ለእርጉዝ ሴቶችና ለአንዳንድ የደም በሽታ ሰዎች አደገኛ ሊሆን እንደሚችል ያውቃሉ? ዛሬ ስለ አምስተኛ ወይም ሴፕቲክ ዲዚዝ ስለሚባለው ህመም እንነጋገራለን። በቪዲዮ መጨረሻ ላይ ደግሞ ይህን በሽታ እንዴት አድርገን ማወቅ እንደሚቻል፣ መቼ መጨነቅ እንዳለብን፣ ቤተሰባችን መካከል እንዴት መጠበቅ እንደምችል ትረዳላችሁ። እስከ መጨረሻው የቆዩ። ምክንያቱም ሽፍታው የሚታዩበት ጊዜ ብዙ ልጆች ለሌሎች ማስተላለፍ መሆናቸውን እንማራለን። እንደምን ቆያችሁ? ዛሬ ስለ ብዙ ሰዎች የማያውቁት ነገር ግን በህፃናት የተለመደ የቫይረስ በሽታ እንወያያለን። ብዙም አይታወቅም። በዚህ ቪዲዮ ውስጥ አምስተኛ በሽታ ምን እንደሆነ፣ ምን እንደሚያስከትለው፣ እንዴት እንደሚተላለፍ፣ ምልክቶቹን ምን እንደሆኑ፣ ለማን አደገኛ ሊሆን እንደሚችል እና የህክምና አማራጮቹን በቀላሉ እንማማራለን። አምስተኛ በሽታ የሚባለው በፓሮቫይረስ ቢ19 የሚከሰት የቫይረስ ኢንፌክሽን ነው። በተለይ በትምህርት ዕድሜ ውስጥ ያሉ ልጆች ላይ በብዛት ይከሰታል። ነገር ግን አዋቂዎችም ሊያዙ ይችላሉ። አምስተኛ በሽታ የሚለው ስም የመጣው በጥንት ጊዜ የህፃናት በሽታ በበሽታዎች ቁጥር ሲመደቡ አምስተኛ ስለነበረ ነው። አንደኛው ኩፍኝ ነበር፣ ሁለተኛው ስካርለት ፊቨር የሚባለው፣ ሶስተኛው የጀርመን ኩፍኝ የሚባል፣ አራተኛው ዶክስ ዲዚዝ የሚባል። እነዚህ አራተኛው ተራ ቁጥር ሲመደቡ አምስተኛው እንግዲህ ይሄ በቀላሉ ሊታወቅ የሚችል ነገር ሁላችን የማናውቀው አዲስ ህመም ነው። በአብዛኛው ጤናማ ህጻናት ዘንድ ቀላል ህመም ሊሆን በራሱም ይድናል። ነገር ግን ለአንዳንድ ሰዎች ደግሞ ከባድ ችግር ሊያስከትል ስለሚችል ማወቁ አስፈላጊ ነው። አምስተኛ በሽታ በዋናነት በመተንፈሻ ጠብታዎች ወይም ደግሞ ሰው በሚተነፈስባት የሚተላለፉ ጠብታዎች ከአፋችን የሚወጣው ስናስነጥስ ከአፍንጫችን የሚወጣ ጠብታ በዛ ነው የሚተላለፈው። በሽታው ሲያስነጥስ፣ ሲያስል ወይም ሲናገር ቫይረሱን ከያዙ ትናንሽ ጠብታዎች ወደ ሌሎች ሰዎች ሊያርሱ ይችላሉ። በቅርብ ግንኙነትም ሊተላለፍ ይችላል። ስለዚህ በትምህርት ቤቶች እና በህፃናት መቆያ ማዕከላት ውስጥ በቀላሉ ሊስፋፋም ይችላል። ይህ በሽታ በደረጃ ይታያል። የመጀመሪያው ደረጃ ቀላል ጉንፋን ሊመስል ይችላል። ምልክቶቹም ቀላል ትኩሳት፣ የአፍንጫ ፈሳሽ፣ ራስ ምታት፣ ድካም፣ የሰውነት መዛል። ከቀናት በኋላ ግን በጣም የሚታወቀው ምልክት ይመጣል። በሁለቱም ጉንጮች ላይ ደማቅ ቀይ ሽፍታ ይታያል። ስለዚህ የበሽታ ስላፕቲክ ዲዚዝ ወይም ደግሞ ጥፊ የተመታ ጉንጭ በሽታ ይባላል ወይም ተብሎ ይጠራል። ከዚያም በእጆች፣ በእግሮች፣ በደረት ወይም በጀርባ ላይ እንደ መረብ የሚመስል ሽፍታ ሊታይ ይችላል። ይህ ሽፍታ ለብዙ ሳምንታት እየጠፋና የተመለሰ ሊቆይ ይችላል። ፀሐይ፣ ሙቀት፣ ስፖርት ወይም ጭንቀት ሽፍታውን ይበልጥ ግልጽ ሊያደርጉት ይችላሉ። በአዋቂዎች ደግሞ ከሽፍታ ይልቅ የመገጣጠሚያ ህመም ነው የሚታየው በአዋቂዎች ላይ። አብዛኞቹ ልጆች ያለ ችግር ቢድኑም አንዳንድ ሰዎች ደግሞ ተጨማሪ ጥንቃቄ ያስፈልጋቸዋል። እርጉዝ ሴቶች ከተያዙ የጤና ባለሙያ ማማከር ግድ አለባቸው። በአንዳንድ አጋጣሚዎች ደግሞ ማህፀን ውስጥ ባለው ህፃን ላይ ተጽዕኖ ሊያሳድር ይችላል። እንዲሁም የደም በሽታዎች ያሉባቸው ሰዎች እና የመከላከል አቅማቸው የተዳከመ ሰዎች ለችግሮቹ የበለጠ ተጋላጭ ናቸው። አብዛኛው የአምስተኛ በሽታ ታካሚ ልዩ የቫይረስ መድኃኒት የለም። ለዚህ በሽታ መድኃኒት የለውም። በአጠቃላይ አብዛኞቹ ቫይረስ መድኃኒት የላቸው። ይህም እንደዛው ነው። በጥሩ ዜናው ግን በሽታው በራሱ ሊድን ይችላል። ህክምናው ምልክቶችን ለማስታገስ የሚረዱ ናቸው። በቂ እረፍት፣ ፈሳሽ መስጠት፣ ትኩሳት ማስታገሻ እና ማስታገሻ መስጠት ነው። በአብዛኛዎቹ ልጆች ላይ ግን ያለምንም ዘላቂ ችግር ሙሉ ለሙሉ ይድናሉ። በመጀመሪያ የጠየቅነው ጥያቄ ታስታውሳላችሁ? ለምንድን ነው ሽፍታው የሚታይበት ጊዜ ብዙ ልጆች ሌሎች የማያስተላልፉት የሚለው? ምክንያቱም ቫይረሱ በብዛት የሚተላለፈው በመጀመሪያው ጉንፋን ደረጃ ላይ ነው። ቀደም ብለን እንዳይነው ማስነጠሱ፣ ቀጭን ንፍጡ፣ እንደዚህ አይነት ትኩሳቱ፣ እንደዚህ ምልክቶች ላይ ነው የሚያስተላልፈው። ሽፍታው ግን ከታየበት ጊዜ ማስተላለፍ አይችልም። ምክንያቱም ሽፍታው የሚታይበት ጊዜ ብዙውን ጊዜ የሚተላለፍ ስለሚቀንስ፣ እጅን መታጠብ የሚያስፈልግበት ጊዜ አፍን በመሸፈን እና ታመው ከሌሎች ሰዎች በመራቅ ሴቶችን ለመቀነስ ማገዝም ይችላል። አምስተኛው በሽታ በአብዛኛው ቀላል የልጅነት በሽታ ቢሆንም ምልክቶቹን ግን አስፈላጊ ነው፣ ማወቅም አስፈላጊ ነው። የተመታ የሚመስሉ ቀይ ጉንጮች ቢያስደነግጡም ብዙ ልጆችን ግን ያለ ችግር ይድናሉ። ነገር ግን ለአደጋ ተጋላጭ የሆኑ ሰዎችን ማወቅና በጊዜ ሕክምና መፈለግ አስፈላጊ ነው። ቪዲዮው ጠቃሚ ሆኖ ከተገኘ በተሰማውትም ላይክ ያድርጉ፣ ሰብስክራይብ፣ ሌሎችም ወላጆች እንዲያውቁት ሼር ያድርጉ።
ከዚህ ቤት 35ኛው በሽታ ወይም ስላፕቲክ ዲዚዝ ሰምተው ያውቃሉ? በአስተያየት ክፍል ያናግሩ። ስለከታችሁ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።